እንኳን ደህና መጣችሁ። ጽኑ ፍላጎት። እያንዳንዳችን አንድ የምንመኘው ነገር አለ። መሆን የምንፈልገው ሰው አለ። የምንመኘው ቢዝነስ አለ። የምናስበው ህይወት አለ። ህይወቴ ኑሮዬ እንደዚህ ቢሆን፣ ቢዝነሴ እንደዚህ ቢሆን፣ እንደዚህ አይነት ነገር ባገኝ የምን ፍላጎት ይኖረናል። ፍላጎት ግን በሁለት ይከፈላል ብለን እንጀምር። ምን ያክል ፍላጎት ነው? ዝም ብሎ ምኞት፣ ዝም ብሎ ፍላጎት ሁሉም ሰው ጋር አለ። ሁሉም ሰው ጋር ይኖራል። ስኬታማ የሚሆኑ ሰዎች፣ ሃይ አቺቨር የሚሆኑ በጣም ትላልቅ ደረጃዎች ላይ የደረሱ ሰዎች እኛ እንደምንፈልገው አይደለም ነገሮችን የሚፈልጉት። ጽኑ ፍላጎት፣ ከፍተኛ ፍላጎት፣ ሃይ ፍሪኩዌንሲ የሆነ ፍላጎት፣ የሚፈልጉትን ነገር ከልባቸው from the bottom of their heart ከልባቸው ነው የሚፈልጉት። ያንን ለማድረግ ማንኛውንም ምክንያት መስማት አይፈልጉም። ፍላጎት ዝም ብሎ መፈለግና በጽኑ ሁኔታ ሁሉ ነገር ሳክሪፋይ አደርጋለሁ ብሎ መፈለግ ሁለቱ የሰማይና የምድር ያክል ርቀት ያላቸው ናቸው። ምንድነው የምንፈልገው? ምንድነው የምትፈልገው? ምንድነው የምትፈልጊው? ምን አይነት ሰው መሆን ትፈልጊያለሽ? ምን አይነት ኑሮ እንድኖር ለመኖር ትፈልጋለህ? በእውቀት፣ በሙያ፣ በገቢ፣ በመንፈሳዊነት፣ በኔትወርኪንግ፣ በመዝናናት ምን አይነት ሰው ብትሆን ደስ ይልሃል? ይሄንን ቅልብጭ ግልጽ በሆነ መልክ መጀመሪያ ማስቀመጥ ይፈልጋል። ያንን ካስቀመጠን በኋላ በጣም ለምንፈልገው ነገር ሳክሪፊኬሽን፣ ማንኛውንም ነገር ሳክሪፋይ ለማድረግ ዝግጁ መሆን ይፈልጋል። ጽኑ ፍላጎት ማለት አማራጭ የሌለ ፍላጎት ማለት ነው።